እንዴ ልረጋጋ? እስኪ ንገሪኝ፣ እንዴ ልረጋጋ? እንደዛ ከሆነማ በቃ በሊቢያ ቆሰው ነው የሚሆነው። ዲባል ጋር ምን ትሰራለች? ተነሽ ልቀቂ። ፍቅር አይመለከትሽም። ራሳቸውን ከተጠያቂነት ነፃ ለማውጣት ፈልገው። ልጁ ትገኝ እንጂ ሌላው ነገር ችግር የለውም። ናኦል ምን እያደረክ ነው? ድጋሚ እንጠይቅሽ አታርጊ። ፍላሹ ናቸው ሊዱ። ሰላም ሰላም፣ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? አላችሁ ወይ? ሁላችሁም በያላችሁበት ሰላማችሁ ብዙ ትተርፍ ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በጣም ከቆይታ በኋላ በአደይ ድራማ በክፍል 48 ተመልሻለሁ ማለት ነው። እንግዲህ በአለፈው ክፍል ላይ እንዳያችሁት ሊዱ ታግታ ነበረ። አጋጣሚ ሊዱ ታግታ ነበረ ማለት ነው፣ እንዳያችሁት እና እንደተመለከታችሁት ማለት ነው። ቤተሰቡም በጣም ተጨንቀዋል። በተለይ ደግሞ ወንድሟ በጣም ነው የተጨነቀው ማለት ነው። ምክንያቱም እህቴ ታግታ ምንም ማድረግ አለመቻሌ በጣም ነው የሚጸጽተኝ እያለ በጣም ተጨናንቋል ማለት ነው። ሊዱ እንግዲህ በናኦልና በፍቅር ክፋት ተይዛለች። እንዲሁም ደግሞ ናኦል አግቷታል ማለት ነው። ዴቭም በጣም ተጨንቋል። በጣም ነው የሚያሳዝኑት። ዴቭ እንግዲህ አንድ እህቱን ነው ያጣው። ታናሽ እህቱን ማግኘት ባለመቻሉ በጣም ነው እየተጨናነቀ ያለው። በጣም ጭንቀት ውስጥ ነው ያለው። አደይ እንግዲህ ከሱ ጎን በመሆን ጭንቀቱን ለማጋራት እንዲሁም ደግሞ ከጎኑ ለመሆን በጣም እየሞከረች ነው። በጣም ነው ደስ የምትለው። እንግዲህ በአጋጣሚ በጣም እንደተጨነቀ ስላየች እና አብራው ትታው መሄድ ስላልፈለገች አብረው ነበሩ። በዚህም ደግሞ ፍቅር በጣም እየተንጨረጨረች እና እያበደች ነው። ያው ምንም ማድረግ አይቻልም። ዴቭ እንግዲህ አደይን ነው የሚወደው። በችግር ጊዜ ደግሞ የሚወዱትን ሰው ነው ማስጠጋት የሚቻለው ማለት ነው። በዚህ አጋጣሚ እንግዲህ ምን ታደርጊያለሽ ዴቭ፣ ክላስ ሰራተኝነትሽን ረሳሽ ወይ ያለች ፍቅር በጣም እየተናደደች ነው። ቤዛም እንግዲህ በቤት ውስጥ ገብታ አለቃ ሆናለች ማለት ነው። እየበጠበጠች ነው። እኔ ነኝ አለቃ፣ እኔን ነው ማን ነው የሚናገረው፣ እኔ ነኝ የቤቱ ኃላፊ እያለች ነው ማለት ነው። እንግዲህ በቤት ውስጥ ሙዲር ሆናባቸዋለች። ሊዱ ግን እውነት በጣም የዋህ ልጅ ነበረች። በጣም ምንም የማታውቅ ልጅ ነበረች እና ምስኪን ናት። ግን ያ የተረገመ ናኦል አግቷታል ማለት ነው። እውነት በጣም ደስ የምትል ነበረች ማለት ይሉንታ ያሌለባት፣ ውስጧ በጣም ግልጽ የሆነ ተጫዋች፣ ኬርለስ የሆነች ልጅ ነበረች። ይሄ አይገባትም እውነት ለሊዱ። እኔ ምንም ብታደርገው እንደዚህ ህይወቷን እስከ ማሳለፍ ድረስ ምንም አይነት ማንም ሰው እሷ ላይ እንደዚህ ያደርጋል ብሎ የሚያስብ የለም። ምክንያቱም በጣም የዋህ ተጫዋች፣ በቃ ሁሉንም ነገር በቀኝ የምትመልስ መልካም ልጅ ናት ሊዱ ማለት። ናኦል እንግዲህ ወደዚህ ቤት ሲመጣ አደይን ለማጥመድ እና በፍቅር ያው ፍቅር ናት ያዘዘችው፣ እንዲሁም ደግሞ ቤዛን ለማጥመድ ነው የመጣው ማለት ነው። እንግዲህ ፍቅር ናት ይሄን ሁሉ እያደረገች ያለችው። ከዚህ በፊት ማሳግታት ነበረ ያው ወታ ነው። አሁንም ደግሞ ቤት ድረስ ሌላ ሰው አምጥታባታለች። ግን ምንም የገባቸው ነገር የለም እስካሁን። ናኦል እንግዲህ ፍቅር ባዘዘችው ምክንያት ነው ማለት በትዕዛዝ ነው። እንዲሁም ደግሞ ፍቅር እጅ ላይ ኃይለኛ ፋይል እንዳለበት ነው የሚናገረው ማለት ነው። ያው ይሄንን ስራ ከጨረሰ ፋይሉን እንደምታጠፋለት ነው የተነጋገሩት። እሱ ግን አንድ ባንድ ሴቶችን እያጠመደ እየጨረሳቸው ነው ማለት ነው። በጣም እንደውም እሱ ያዘዘችውን ትቶ እሷን ራሱ እያስፈራራት ነው ያለው ማለት ነው። እንግዲህ ቤዛንም ይህንን አስከፊ ስራውን አብረው እንድትሰራ አይታችኋል። በጣም በማስፈራራትና በማስገደድ ወደ እሱ ስራ እንድትገባ እያደረጋት ነው። እንዲሁም ደግሞ እሷን ብቻም ሳይሆን የተቀሩት አደይንና እንግዲህ ቤዛ በጣም እየተቆጣች ነበረ። እንዴት እኔን ታዘኛለህ? እንዴት እንደዚህ ትለኛለህ? እያለች ነበረ ቤዛ። እንግዲህ ኤላን አፍቅረው አይደለም እንትን የምትለው እየተመለከትን እንዳለው አፍቅረው ሳይሆን የእሱን
ሀብት ንብረት የእሱን ቤት ወርሼ ምናምን ያው የውርስ ነገር ነው እና ደግሞ የእሱን የሆነ ነገር ለመውሰድ ነው እንጂ ከኤላ ጋር ፍቅር ኖሯት አይደለም ማለት ነው እዛ የተቀመጠችው። አይዞሽ ቤዚዬ እንግዲህ ይህንን ሁሉንም ነገር ካሳካሽ በኋላ ሁሉንም ነገር ትወጪዋለሽ እያለች እንደውም ለራሷ ማበረታቻ እያቀረበች ነበረ። ናኦልም እንግዲህ ለሊንና አደይን ወደ እሷ ስራ እንድታስገባቸው እየነገራት ነበረ። እንዴ እስቲ ቆይ አስባለሁ ምናምን እያለች ነው። ምክንያቱም አደይ ሆነ ለሊ እንደዚህ በትንሽ ነገር የሚታለሉ አይደለም ስትለው ይሄንንም እኮ ስለማቅ ነው ይሄንን ስራ ላንቺ አሳልፌ የሰጠውሽ ይላታል። እሷ ደግሞ አይ ያው እንደምታውቁት ደግሞ ለሊም ሆነች አደይ ያው በጣም የዋህነት ያጠቃታል። ለሊ ግን በጣም ስማርት የሆነች ልጅ ናት ማለት ነው። በጣም ነቄና በቃ በጣም ነቄ ልጅ ናት ማለት ነው። ሁሉንም ነገር ግራ ቀኝ አይታ የምትራመድ አስተውላ የምትናገር ልጅ ናት። ያው አደይም በጣም የምታስተውል ልጅ ናት። ግን አደይ በጣም የዋህነት ያጠቃታል። በጣም የዋህ ናት። በጣም ነው የምታሳዝነው። እና ግን ያው ከለሊ ጋር ስለሆኑ ስለ ስራው ምንነት እየነገራቻቸው ራሱ ምን መስራት እንዳለብሽ ሳታውቂ እኛን ወደ ስራ እንዴት ታስገቢናለሽ እያለቻት ነበረ። ይሄ ነገር ድራማ ቢሆንም ግን አንድ ነገር ሲመጣላችሁ ለእናንተ እንደሚጠቅማችሁና እንደማይጠቅማችሁ የሚያስረዳ ነው ማለት ነው። ያው እንግዲህ የዋህነት በጣም እንደሚያስጠቀም የሚያሳየው ሊዱ ናኦል ስለ ስራው ሲነግራት እሺ ብላ አምነው ነበር የሄደችው ማለት ነው። እንግዲህ ይህንንም በማስታወስ ነው ለሊ ስለዚህ ስራ ናኦልን አምናው ስለሄደች ሊዱ አሁን ሊዱ በናኦል እጅ ትሆናለች ብላ ነው የሄደችው ማለት ነው። ለሊ እንግዲህ እንደምታውቁት እንዳያችሁት ሄዳለች ማለት ነው። ለሊ ናኦልን ልጠይቀው እሷ ከደረሰች በኋላ እንግዲህ ለምለም ናኦልን እንደዛ እያፋጠጠችው ነበረ። እንግዲህ ፍቅር ያው ተንኮል ዞሮ ወደ ኋላ ነው የሚመለሰው፣ ራሳችሁን ነው የሚይዛችሁ። እና ያው ለምለምም ናኦልን በምታፋጥጠው ጊዜ ፍቅርና ቤዛ ናኦል ምንም የሚያውቀው ነገር የለም ሲሉ ያው ልጅቷ የበለጠ ጥርጣሬ ነው ያደረባት ማለት ነው። እንግዲያውስ ሶስታችሁም እዚህ ነገር ውስጥ አላችሁበት ነው ያለቻቸው ማለት ነው። ምክንያቱም ሁለቱም በአንድ አፍ ነው ለልጁ ምንም ነገር እንደማያውቅ የተናገሩለት ማለት ነው። እንግዲህ ሶስታችሁም የምታውቁት ነገር አለ። ሶስታችሁም ስለዚህ ነገር ስለምታውቁ ነው በአንድ አፍ የመለሳችሁት። ካልተናገራችሁ ግን ይሄንን ነገር ወደ ፖሊስ ነው አሳልፍ የሚሰጠው እያለች ነበረ ዳሊ ማለት ነው። እንግዲህ እንደዛ እያለቻቸው እንዳለች ወንድምየውም ይመጣል ማለት ነው። የእሷ ወንድም እንደዛ እንግዲህ እየተንጫጩ ባሉ ሰዓት ሁሉም ተሰብስበው እየተጠያየቁ እንዳሉ ነው ማለት ነው። ኤላ ካሁን በፊት ወደ ፖሊስ ስለሰጠ እህቱ እንደጠፋች አመልክቶ ስለነበረ እንግዲህ ፖሊሶች ደወሉለት ማለት ነው። ፖሊሶቹ ሲደውሉ እውነት ለመናገር ደስተኛ ነበረ የነበረው። እንደጠበቁት አልነበረም ማለት ሁሉም በቃ ፈገግ ብለው ሊዱ ተገኘች ምናምን የሚላቸው ነበረ የመሰላቸው። ሁሉም በቃ በጣም የሚገርም ፈገግታ ነበረ ፊታቸው ላይ የሚታየው። ግን የተሰማው ነገር እንደዛ አይደለም። ያው ናኦል መጀመሪያውን እንደገደላት ፍቅርና ቤዛ ያውቁ ነበረ። ያው ሊዱም ተገኝታለች ማለት ነው። በህይወትም ባይሆን ጫካ ውስጥ ገለው ጥለዋት ተገኝታለች። እውነት ይህን ዜና እያበሰረ ነው ያለቀው ማለት ነው። በቀጣይ እንደምንገናኝ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ውድ ሀገሬ ልጆች በጣም ነው የማመሰግነው። ቴንኪው። መልካም ቆይታ